የአዳይ ስቃይ እንግዲህ እንደቀጠለ ነው ማለት ነው። አዳይ ፍቅር እያሰቃየቻት ነው። በነገራችን ላይ በመጨረሻ ራሷ ምዕራብ ውስጥ ትገባለች ፍቅር ማለት ነው። ሁሌ ተንኮል፣ ሁሌ ነገር አዳይ በምንም በማታውቀው ነገር እያሰቃየቻት ትገኛለች። እህቷ ደግሞ እንግዲህ አዳይ ሸውዳት ተመልሳ መጥታለች ወደ ቤት ማለት ነው። እንግዲህ አዳይ ባስ ውስጥ አስገብታት ነበር የመጣችው፣ ግን እሷ ከኋላዋ ተመልሳ ያው ፍቅርን መበቀል ስላለባት ተመልሳ መጣ እንግዲህ ፍቅርን ልትተዋት ስትል ፍቅር ስጮህ አደይ ደረሰች ማለት ነው። እንግዲህ እንዴት ልትመጪ ቻልሽ? ምንድን ነው ስትል ልትገለኝ ነበረ ዳቺ የደሃ ልጅ የበሽተኛ ልጅ ስትል እንግዲህ አደይ በጥፊ ድርግም አደረገችባት ማለት ነው ፍቅር ላይ። ከዛ እችን ብርሃንን ሰባ ይዛ ሄዳ እንግዲህ እኔ ላንቺ ብዬ ነው እህቴ እንደዚህ እያደረገች ዝም ማለት አልቻልኩም። ግዴታ እሷን መበቀል አለብኝ። በቃ ለዛ ነው የተመለስኩትኝ። ለእናቴ ደግሞ ሄጄ ሁሉንም ነገር እነግራታለሁ። እንዴት አደርገሽ ገንዘቡን እንደምታምጪ ለእናቴ ምንም ነገር እንዳትናገሪ። እናቴን በሆነ ምክንያት አመጣትና እዚህ ትቀመጣለች። ቦታ አመቻችቼ አባታቸው ኃይለኛ ነው እና እናታቸውንም እያሰቃየባት ትገኛለች ማለት ነው። እንግዲህ ብርሃን በስንት በመከራ ለምናት አደይ እንድትሄድ አድርጋታለች። ፍቅር እንግዲህ እልህ ያዛት። ፍቅር እንግዲህ ቀጥ ብላ ስትወላከፍ ዳይመንድ ጋር ሄዳ ጥፊዋን ቀምሳ መጣች ማለት ነው። ንጉሱም ሊመታት ነበረ፣ ግን ዛሬ ንጉስ ራሱ አፈር ከዲቤ ሊቀላቅላት ነበረ። ራሷ እንትን ብላ አደይን ሌባ አስባልቻት እያለ ንጉስ በጣም ነው የተናደደው ማለት ነው። የአደይ አፍቃሪዎች እንግዲህ ባርኮቴም በአደይ ፍቅር እየተሰቃየ ይገኛል። ኤላ ደግሞ አደይ ላንተ አትሆንም፣ ሌባ ናት፣ እቺ በጣም ሌባ አስመሳይ ናት። እሷ እንደውም ሳስበው የሆነ ተልእኮ ነው ያላት። ምክንያቱም ከዛ ከሰውዬ ጋራ የቆመች ጊዜ ነው ሀብሌንና ስልኬን ብርኝ ያዘረፈችኝ እሷ ነች አለ። አንዳንድ ጊዜ በቃ ነገር በቤት በኩል እንደሚመጣባቸው አታውቁም። አሁን እች ልጅ ከሰውዬው ጋር ቆመች እንጂ ወይ ሄድና ዝረፈው ወይ እንደዛ ይመስላል ነገሩ። ግን ደግሞ የእሷ የራሷ ችግር መቻልቀና እንዲህ አንዳንድ ጊዜ ዝም ብለን በጭፍን ሰውሎች ላይ ባንፈርድ ጥሩ ነው። እንግዲህ ባርኮቴ ነብር ነው የሆነው ማለት ነው። ኤላ ላይ እንደዚህ ትሆናለ ብዬ እንደዚህ ትላለ ብዬ አንድም ቀን አስቤ አላውቅም። ኤላ በጣም ነው የተናደደው። ማነው ባርኮቴ? ምክንያቱም ስለ አደይ ነግሮት ነበረ። በጣም ነው ሀሳቤንም ሁሉ ነገሬንም ልቤንም አደይ አጥፍታዋለች። አደይን በጣም አፈቅራታለሁ ከምነግር በላይ ግን ደግሞ ፍቅሬን እስካሁን አልገለጽኩላትም እያለ እንግዲህ እየተሰቃየ ይገኛል። እንደ ዴቭ እንኳን ትንፍስ ብሎ ይቀልለት ጥሩ ነበር፣ ግን ዴቭም ያው አልተሳካለትም። አደይ ለፍቅር ልቧ ክፍት አይደለም። አሁን ላይ ልቧ ደንዳና ነው ብሏል ዳይመንድ ማለት ነው። እንግዲህ ዳይመንድ ዛሬ ፍቅርን በጥፊ ያጮለልኝ እንደው እንዴት ደስ እንዳለኝ አትጠይቁኝ። የምር እንግዲህ በቀጣይ ቪዲዮ ፍቅር ትታገታለች። ፍቅር ትታገትና ትደፈራለች። ለአደይ እየታቀደው ለሷ ሊሆን ነው ማለት ነው። እንግዲህ ንጉሱ አደይ ሊደፍራት አልነበረ። አሁን ደግሞ ዳይመንድ አደይ ሊደፍራት ይችማለች ፍቅርን ማለት ነው። እና በጣም ነው የተናደደው። ደግሞ በድፍረት ሄዳ ሀብሉ የት ነው ያለው? ሀብሉን በእጅሽ አይደል የሰጠሽ አንቺ? እንኳን አታፍሪ። ሀብሉ እንግዲህ የድሮ የሄላ አፍቃሪ ተገናኙ ከሄላ ጋር ማለት ነው። ሄላ ድሮ የሚያፈቅራት ልጅ እንግዲህ በአጋጣሚ እሱም ወደ ውጭ ሲሄድ ተለያይተው ነበረ። በአጋጣሚ ዛሬ ግን አደይን እየፈለገቻት እያለ በቃ መሄጃ ስለሌላት የሆነ አጥር ስር ተኝታ እቺ ማነች ሊዲያ አገኘቻት ማለት ነው። ከዛ ስታየው ፍቅረኛዋን ፊት ለፊቷ ወግ ብሎ አየችው ሄላን ማለት ነው። እንግዲህ ለምለም ነው፣ አዎ ለምለም እያላት ነበረ እሱም ራሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮችም ስለምታበረታቱኝ ከልብ ነው የማመሰግነው። ሰብስክራይብ አድርጉ እስኪ፣ አይከፈልበትም መቼም። እንግዲህ አደይ ስቃይዋ እንደቀጠለ ይገኛል ማለት ነው። ፍቅር እያሰቃየቻት ትገኛለች። ግን ዞሮ ፍቅር አሁን ኃይለኛ ወጥመድ ውስጥ ልትገባ ነው። ምክንያቱም ዳይመንድ እንግዲህ እንዳንተ አይነቱ እኔን አይነካኝም ደሃ አለችው። የደሃ ልጅ ደግሞ እንደው ፋሽን አድርገዋለች ይሄንን ስድብ። ከዛ እንደው ዞር አለና በጥፊ ድርግም አደረገበት። አዎ ደሃ ነኝ እና ምን ይጠበስልሽ አለ። ያማ አንቆ ሊገላት ነበረ። ንጉስ ግን ያው
ዳይመንድ ከለከለው እንጂ ፍቅር ንጉስ ሊመታት ነበረ መጀመሪያው ነው ማለት ነው። ፍቅርን ጉቶ ማለት ነው። እቺ የምድር ጉድ አለ ወይ እንዴት እንደሳቀኝ የምድር ጉድ አለ እኮ እውነቱን እኮ የምድር ጉድ እቺ ጉንዳን ነች እንጂ ፈጣሪ ትግስት። ይኸው ሌላ ቦታ የምታሰቃያት አግኝታለች። በሰፈሩት ቁና መሰፈር አይቀርም። የእውነት ሌላ ፊልም ላይ እየተሰቃየች ትገኛለች እቺ ፍቅር የምትባል ጉቶ ማለት ነው። እና እንግዲህ ብርሃንን እንደምንም ብላ ወደ ቤተሰቦቿ እንድትሄድ መልሳታለች። ሄላ ደግሞ የድሮ ፍቅረኛውን አግኝቷል ማለት ነው። እንግዲህ በጣም የሚወዳት ልጅ ነበረች፣ ግን ደግሞ እሱ ወደ ውጭ ሲሄድ ነበር የተለያዩት። በአጋጣሚ ደግሞ ተገናኙ ማለት ነው። እንግዲህ ዛሬ ሊዲያ ምን ይወጥሽ ይሆን ታዲያ? ሄላ ስትይ ሄላ የድሮ ፍቅረኛውን አገኘ ማለት ነው። እንግዲህ ጃኬቱ እኔ ልበሽ ብለሽ ስለሰጠሽኝ እንጂ ጃኬቱ ውስጥ ምን ይኖር ምንም አይኖር የማውቀው ጉዳይ የለም። በቃ ፍቅር ተይኝ፣ እኔ ልስራበት ስራዬን። እኔ ጃኬቱን ልበሽ አዝንሽ የሰጠሽኝ መሰለኝ እንጂ ጃኬቱ ውስጥ ሲጀመር ምን እንዳለ አውቃለሁ። ደግሞ ስለምንድን ነው ከዳይመንድ ላይ ሀብሉን ተቀብለሽ ዝም ያልሽው? ለምን ለባለቤቱ ሳትመልሽለት? እሱ አንቺን አይመለከትሽም። አሁን ጃኬቴን አምጪ። ጃኬቱን እኔ ለልጅቷ ሰጥቻታለሁ። ያችም ልጅቷ እንግዲህ መንገዱን እየሄደች ገንዘብ የላትም፣ ትንሽዬ ብር ነው እጇ ላይ ያለውና አሁን በዚች ምሳ በልቼ ደግሞ በኋላ ምን አደርጋለሁ? ይህን ጃኬት ልሽጠው እንደ እያለች ለምለም ማለት ነው ጃኬቱን እያገላበጠች እያየች እጇን ኪስ ውስጥ ስትሰደው ሰደድ ስታረግ እጇን ሀብሉን አገኘችው ማለት ነው። ሀብሉን አገኘችው። ከዛ ሄላን ሀብል አስታወሰች። ወደ ኋላ መለስ ብላ የበፊት ትዝታዋን አስታወሰች እና ስለ ሀብሉ ምን እንደሆነ ይሄንን ሀብል ስጠኝ ስትለው አይ ይሄ ሀብል ከዘር ወደ ዘር የሚተላለፍ ነው። ለምሳሌ አባቴ ለኔ ያወረሰኝ፣ እኔ ደግሞ ወንድ ልጅ ከወለድኩ ለወንድ ልጄ ነው፣ እንደዛ ነው የምናወርሰው እንጂ ለማንም ዝም ብሎ አይሰጥም አላት ማለት ነው። እንግዲህ ሀብሉ የሄላ መሆኑን አወቀችው። ግን ለምን እንዴት አደይና የላ ቤት ነው የምትሰራው? ብቻ አደይን ፈጣሪ ነው ወደ እኔ የላካት። አሁንም ደግሞ ከየላ ጋር የምታገናኘኝ አደይ ነች እያለች እንግዲህ መንገዱን አደይ እያለች ፍለጋ እየሄደች እያለ እንግዲህ ደግሞት አጥር ስር ወድቃ ሄላና ሊዲያ አገኟት ማለት ነው። ሊዲያ እንግዲህ ቀሰቀሰቻት። እንዴ ይሄ ጃኬት ብላ ጃኬቱን አውቀዋለች የፍቅር መሆኑን ማለት ነው። ከዛም ሄላና ለምለም ተፋጠጡ፣ የድሮ ፍቅረኛው ማለት ነው። ዴቭም እንግዲህ አደይን እባክሽን እኔ አልቻልኩም፣ እባክሽን አደይ አታርቂኝ፣ በቃ ቢያንስ ፊት አትንሽኝ ምናምን፣ እኔ ላንተ መሆን ሰው አይደለሁም። ሲጀምር ደግሞ እኔ ለፍቅርም ሆነ ለምንም ዝግጁ አይደለሁም። ዴቭ ተወኝ፣ በቃ ስራዬን ልስራበት። በቃ አንተ ጥሩ ሰው ነህ አውቃለሁ፣ ነገር ግን ደግሞ እኔ ለፍቅር መማች ሰው አይደለሁም እና ያው ለፍቅር ብላ እንደዚህ ይሄ ሁሉ ሰይጣንን መጥቶ ነው ላንተ ብላ ነው። ስለዚህ እሷን ተረዳትና ከሷ ጋር ፍቅርን ቀጥል እያለችው እንግዲህ ተማጸነችው ማለት ነው። ዴቭ ደግሞ አደይን እንጂ ፍቅርን አያፈቅራትም ማለት ነው። ቢቸግረው እንግዲህ አይ ቸገረለት አሉ። ዴቭ እንግዲህ ተናዶ ደረጃ ላይ ቁጭ ብሎ ሳለ ፍቅር መጣችና ከኋላው አቀፍ አደረገችው። ዞር በይልኝ፣ አይንሽን ላይ አልፈልግም አላት። ፍቅር አትበይብኝ፣ ከቻልሽ በተግባር አሳይኝ አላት ማለት ነው። አንቺህን ፍቅር ሳይሆን እልህ ነው የያዘሽ እያለ እንግዲህ ለፍቅር ነገራት። ከዛም ባርኮቴ ጋር ደወለና ባርኮቴ እንዴት ነህ? ደህና ነህ? አዎ ደህና ነኝ። እንዴት ነህ ዴቭ? ሰላም ነው? አይ እኔ ደህና አይደለሁም። ምን ነው? በቃ አደይ እኔን እንደማታፈቅረኝ ተረድቻለሁ። በቃ እኔ ስቀርባት እሷ እየራቀችኝ ነው እና ከአቅሜ በላይ ሆኖብኛል። ከዚህ በኋላም ላስቸግራት አልችልም እና ምናልባት ከአንተ ጋር ስለምትቀራረቡ አንተን ስለምትወድ ባርኮቴም ይወዳታል እኮ እና እስቲ አንተ ጠይቅልኝ አንዴና ለመጨረሻ። እንዴት ታዲያ ምን ብዬ ጠይቃታለሁ? አንተ ግን እርግጠኛ ነህ? እርግጠኛ ግን አይደለሁም፣ ግን ሳያት ልጅቷ ለእኔ ምንም አይነት ስሜት የላትም እና አንዴ ብቻ አናግርልኝ አለው። እሱ ለራሱ የራሱን ፍቅር እንዴት እንደሚገልጽ ችግር ገብቶታል። እንግዲህ እሺ ብሎ ስልኩን ዘጋ። ከዛም ወደ ቤት መጥቶ እንግዲህ ባርኮቴ ምን አነክ ነው? ፊት ሰሞኑን እኮ ልክ አይደለህም ምናምን አለችው። አደይ ዝም ብዬ ነው ስራ በዝቶብኝ ነው። አደይ ግን እኔ አንቺ ደህና ነሽ አይደለ? እኔ ደህና ነኝ። አንተ ካለህልኝ ምን ነው አለው። አንተ ቤት ውስጥ ካለህ እኮ እኔም ሰላም ይሰማኛል አለችው።
እንግዲህ ይሄኔ እንደዛ ስትለው የባርኮቴ ልብ እንዴት እንደሚመታ አይታችሁታል። ምክንያቱም እሱ ይወዳታል፣ እሷ ግን በወንድምነት ነው አሁን የቀረበችው ማለት ነው። አሁን ለምሳሌ ባርኮቴ ራሱ የፍቅር ጥያቄ ቢያቀርብላት ምን እንደሚሆን ምላሿ አላቅም። በቃ ባርኮቴን ፍርጥ ብሏል ማለት ነው። በጣም ፈርቷል። ብቻ እኔ እንጃ እንግዲህ እስኪ አብረን የምናየው ይሆናል።